በጻድቃኔ ማርያም ገዳም በተከሰተ የመሬት መንሸራተት የበርካታ ሰዎች ሕይወት አለፈ። በሌላ በኩል በአፋብን ሸዋ ጠቅላይ ግዛት የፋኖን የኃይል ግንባታና የግንባር ዝግጅት ተጠናክሮ ቀጥሏል። የምኒልክ እዝ አመራሩ የብልጽግናን አገዛዝ ለማስወገድ አማራ ከማንኛውም ቀጠናዊና ዓለም አቀፋዊ ኃይል ጋር አጋርነት መፍጠሩ ፍትሐዊና አግባብነት ያለው ነው ሲሉ ገለጹ። የአብይ አህመድ ስርዓት ቀጠናውን ለማተራመስ ያቀደውን እሳት ፋኖ በብቸኝነት ተሸክሞ ማክሸፉም ተመላክቷል። የአርበኛውን ሙሉ መልእክት በዝርዝር እናስደምጣችኋለን። በአዲስ አበባ የኮሪደር ልማት የተፈናቀሉ የካሳንችስ ነዋሪዎች በቃሊቲ ወርቁ ሰፈር ለአስከፊ መከራና የሰብአዊ መብት ጥሰት መዳረጋቸውን ገለጹ። ለ40 ዓመታት ከኖሩበት ሞቅ ያለ ቤታቸው በድንገት ተነስተው በኃላፊነት በጎደለው ሁኔታ የተወረወሩት እነዚህ ዜጎች በሺዎች የሚቆጠሩ ተጨማሪ ቤቶች ተሰርተው እስኪያልቁ ድረስ በዚህ አሰቃቂ ሁኔታ ውስጥ እንዴት መቆየት እንደሚችሉ ስጋታቸውን ገልጸዋል። የነዋሪዎቹን ሰቆቃ በዝርዝር እናስደምጣችኋለን። የሩሲያና ዩክሬን የጋራ ድሮን ጥቃቶችና የመካከለኛው ምስራቅ የጂኦፖለቲካዊ ውጥረት ተባብሶ እንደቀጠለ ነው። በምስራቅ አውሮፓና በመካከለኛው ምስራቅ የቀጠናው ጂኦፖለቲካዊ ውጥረት በአዲስ መልኩ እያየለ መጥቷል። የባህር ማዶ ዘገባዎቻችን ናቸው። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝን ወደ መረጃዎቹ እናመራለን። የምኒልክ እዝ አመራሩ የብልጽግናን አገዛዝ ለማስወገድ አማራ ከማንኛውም ቀጠናዊና ዓለም አቀፋዊ ኃይል ጋር አጋርነት መፍጠሩ ፍትሐዊና አግባብነት ያለው ነው ሲሉ ገለጹ። የአብይ አህመድ ስርዓት ቀጠናውን ለማተራመስ ያቀደውን እሳት ፋኖ በብቸኝነት ተሸክሞ ማክሸፉም ተመላክቷል። በምስራቅ አፍሪካ እየተፈጠረ ባለው አዲስ ጂኦፖለቲካዊ አሰላለፍ ውስጥ የብልጽግናን ስርዓት ከስሩ ለመንቀል የአማራ ህዝብ ከማንኛውም ቀጠናዊና ዓለም አቀፋዊ ኃይል ጋር ጊዜያዊ ወይም ታክቲካል ወይም ስትራቴጂካዊ አጋርነት መፍጠሩም ሙሉ በሙሉ አግባብነትና ፍትሐዊነት ያለው እርምጃ መሆኑን የምኒልክ እዝ የፖለቲካ መምሪያ ኃላፊ አርበኛ ሞገስ አባራው አስታወቁም። ኃላፊው በወቅታዊ ጉዳዮች ዙሪያ ባስተላለፉት መልእክት አፋብን ከአገዛዙ ጋር የሚያደርገው ታሪካዊ ተጋድሎም አገዛዙን ለከፍተኛ ፖለቲካዊና ወታደራዊ ኪሳራ ከዳረገው ባሻገር ሌሎች የቆረጡ ኃይሎችንም በስርዓቱ ላይ እንዲነሱ መንገድ መክፈቱን አብራርተዋል። አርበኛ ሞገስ አባራው እንዳብራሩት ያለ ጦርነትና ግጭት መኖር የማይችለው የብልጽግናው አገዛዝ ምስራቅ አፍሪካን ለማተራመስ ያቀደውን ቀጠናዊ እሳት የአማራ ፋኖ ላለፉት 3 ዓመታት በብቸኝነት ተሸክሞ ማክሸፍ ችሏል። አገዛዙ በ2 ሳምንት ውስጥ ፋኖን አጥፍቼ እጨርሳለሁ በሚል ትዕቢት የአስቸኳይ ጊዜ አዋጅ አውጆ የከፈተውን የጥፋት ጦርነት ፋኖ በጽናት መክቶ በመቀልበስ በመሬት ላይ አሸናፊነቱንና ታሪካዊ የበላይነቱን ማረጋገጡን ጠቁመዋል። ይህም የአገዛዙን ወታደራዊ አቅም ሙሉ በሙሉ ክስረት ላይ የጣለና ስትራቴጂካዊ ውድቀቱን ያፋጠነ አጋጣሚ ሆኗል። የምኒልክ እዝ ፖለቲካ መምሪያ ኃላፊ የፋኖን ድል የሚያበስሩና የአማራን ሕልውና የሚያረጋግጡ ዋና ዋና ስትራቴጂካዊ ነጥቦችን ዘርዝረዋል። ህዝቡ ላለፉት 5 ዓመታት ሙሉ በሙሉ በጦርነትና በመከራ ውስጥ አልፎ ጽናቱን ያረጋገጠ በመሆኑም አሁን የሚካሄዱት ቀጠናዊ ሁኔታዎች ለአማራ አዲስ የሚያደርጉት ነገር የለም፣ ለአማራ አዲስ ጦርነት የለም ብለዋል። በምስራቅ አፍሪካ እየተፈጠረ ባለው አዲስ ጂኦፖለቲካዊ አሰላለፍ ውስጥ የአማራ ፋኖ ቀጠናዊ ኃይል ሚዛኑን የሚወስንና የሚያስጠብቅ ዋና ባለድርሻ ሆኖ ወጥቷል። ፋኖ በመሬት ላይ ባለው ብርቱ ክንድና በያዘው አቋም ምክንያት ለፖለቲካዊና ወታደራዊ ትብብር ያለው ተፈላጊነትም በከፍተኛ ደረጃ ጨምሯል። ይህም ለአማራ ትልቅ የድል እድል ነው። የዘር ማጥፋት ወንጀል እየፈጸመ የሚገኘውን ፋሽስታዊ ስርዓት ለማስወገድ አማራ ከማንኛውም ቀጠናዊና ዓለም አቀፋዊ ኃይል ጋር ታክቲካልም ሆነ ስትራቴጂካዊ አጋርነት መፍጠሩም ሙሉ በሙሉ አግባብነትና ፍትሐዊነት ያለው እርምጃ ነው። የአማራ ህዝብ ብቸኛ ወካይ ድርጅት ወይም አፋብን በአሁኑ ቁመናው ራስ በቅ መሆኑ እንደተጠበቀ ሆኖም ወደፊት መላው ህዝብ 100% በዚሁ የትግል መስመር ስር ሲሰባሰብ የሚፈጠረው ወታደራዊና ፖለቲካዊ አቅም በመሬት ላይ በማንኛውም ኃይል የማይገዳደር ግዙፍና ተፈሪ ያደርገዋል ሲሉ አስረድተዋል። የአማራ ህዝብ የታወጀበትን ያለውና አደጋ በአስተማማኝ ሁኔታ መመከት የሚያስችል ኃይልን ፈጥሯል። አሁን ያለው ቀጠናዊ ሁኔታ ደግሞ የታገሉለትን ዓላማ ወደ ተሟላ እድል የሚያሸጋግር ነው። ስለዚህ መጪው ጊዜ ለአማራ እድልና ድል ነው ሲሉ አርበኛ ሞገስ አባራው የምኒልክ እዝ ፖለቲካ መምሪያ ኃላፊ ጠቁመዋል። በአፋብን ሸዋ ጠቅላይ ግዛት የፋኖ የኃይል ግንባታና የግንባር ዝግጅት ተጠናክሮ ቀጥሏል። ፋኖ በጎንደር፣ በሸዋ፣ በወሎና በጎጃም የትግል እንቅስቃሴ ውስጥ የሰራዊቱን አደረጃጀት የማጠናከርና የኃይል ግንባታን የማሳደግ ስራ ተጠናክሮ መቀጠሉ ይፋ ሆኗል። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ በአጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር ስር በሚንቀሳቀሰው ቀጠና ካራ ምሽግ ብርጌድ የተሰኘ አዲስ የአርበኞች ጦር በይፋ መመስረቱ ተገልጿል። ይህ በታሪካዊው ካራ ምሽግ ስም የተሰየመው ብርጌድ የምስረታ ስነ ስርዓት በሸዋ ጠቅላይ ግዛት መራቤት ያውራ
አውራጃ ሬማ ክላስተር ሐምሌ 25 ቀን 2018 ዓ.ም የተካሄደ ሲሆንም የፋኖን ህዝባዊ መሰረትና ድርጅታዊ መዋቅር ወደ ላቀ ደረጃ ያሸጋገረ አንድ ምዕራፍ መሆኑ ተጠቅሷል። የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል በምስል አስደግፎ ባወጣው መረጃ መሰረትም በስነ ስርዓቱ ላይ የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ከፍተኛ አመራሮች፣ የአጼ ዳዊት ክፍለ ጦር መሪዎች፣ የክላስተርና የቀበሌ አመራሮች እንዲሁም ጥሪ የተደረገላቸው አካባቢው ነዋሪዎችና ልዩ ልዩ እንግዶች ተገኝተዋል። በመድረኩ ላይ የተደረጉት ውይይቶች በዋናነት የፋኖን የትግል ዝግጁነትና ስትራቴጂካዊ አቅጣጫን የሚያመለክቱ ነበሩ። የሰራዊቱን የውስጥ አደረጃጀት ከማጠናከር ባለፈ ወቅታዊ ቀጠናዊና ጂኦፖለቲካዊ ሁኔታዎች እንዲሁም የሰራዊቱን የስነ ልቦና ዝግጅት ላይ በየደረጃው ከሚገኙ አመራሮች የቀረቡ ምክረ ሀሳቦች ላይ ሰፊ ውይይት ተደርጎባቸዋል። አዲስ የተመሰረተው ካራ ምሽግ ብርጌድ በተሟላ አደረጃጀትና መዋቅር ወዲያውኑ ወደ ስምሪት መግባቱን የኮሩ መረጃ ያመለክታል። ለብርጌዱ የሚሆኑ የኮማንድ አመራሮች ምርጫ የተካሄደ ሲሆን ተመራጭ አመራሮቹም አካባቢያቸውንና ህዝባቸውን በጽናት በቅንነት በታማኝነትና በፍትሃዊነት ለማገልገል በህዝቡ ፊት ቃለ መሐላ ፈጽመዋል። የምስረታ ፕሮግራሙ የፋኖን ህዝባዊ ወግና ባህላዊ እሴት ባንጸባረቁ ነባር ቱባ ባህል ኪነቶች፣ ግጥሞችና ልዩ ልዩ አዝናኝ ጽሑፎች ደምቆ መጠናቀቁ ተገልጿል። ይህ አዲስ የብርጌድ ምስረታ የፋኖን ወታደራዊ አቅም፣ የሰው ኃይል ስብስብና መዋቅራዊ እድገት የሚያሳይ ከመሆኑም በላይ በዞኑ ያለው የኃይል ሚዛንና የትግል እንቅስቃሴ ወደ አዲስ ምዕራፍ የሚያሸጋግር ሁነቶች አንዱ ተደርጎ ተወስዷል። በጻድቃኔ ማርያም ገዳም በተከሰተ የመሬት መንሸራተት የ14 ሰዎች ህይወት አለፈ። በዛሬው ዕለት ሐምሌ 27 ቀን 2018 ዓ.ም በታላቋና ጥንታዊቷ በጻድቃኔ ደብር ምጥማቅ ቅድስት ማርያም ገዳም በደረሰ ድንገተኛ የመሬት መንሸራተትና ርዕደ መሬት የ14 ሰዎች ህይወት ማለፉ ተገለጸ። እንደ ሀገረ ስብከቱ መረጃ ከአካባቢው የክረምት ወቅት መግባት ጋር ተያይዞ በጣለው ከፍተኛ ዝናብና በተከሰተው የከባድ ድምፅ ምክንያት መሬቱ በመናዱ አደጋው ሊከሰት ችሏል። አደጋው በደረሰበት ወቅት በገዳሙ ለጸበል፣ ለሱባኤና ለንግስ ከአራቱም አቅጣጫዎች የተሰበሰቡ በርካታ ምዕመናንና የገዳም ወዳጆች በስፍራው ይገኙ ነበር። በዚህ ልብ ሰባሪና አስደንጋጭ ድንገተኛ አደጋ 14 ወገኖች ወዲያውኑ ህይወታቸው አልፏል። 3 ወገኖች ላይ ከፍተኛ የአካል ጉዳት ደርሷል። 2 ወገኖች ላይ መለስተኛ ጉዳት የደረሰ ሲሆን በአጠቃላይ 5 ተጎጂዎችም አስፈላጊው ሕክምና እየተደረገላቸው ይገኛል። አደጋው ከተከሰተበት ቅጽበት ጀምሮ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ቀለሜንጦስ በቦታው በአካል በመገኘት የነፍስ አድናትና የመጽናናት ስራውን በበላይነት እየመሩ ይገኛሉ። ብፁዕ አቡነ ቀለሜንጦስ ህይወታቸውን ላጡ ወገኖች ጸሎተ ፍትሐት አድርገዋል። ጉዳት የደረሰባቸው ምዕመናን ፈጣን ሕክምና እንዲያገኙ ክትትል እያደረጉ ይገኛሉ። በሐዘን ለተሰበሩ ቤተሰቦችና ምዕመናን የማጽናኛ ትምህርተ ወንጌል እና አባታዊ ቃለ በረከት አስተላልፈዋል። ሀገረ ስብከቱ በተከሰተው አሳዛኝ አደጋ የተሰማውን ጥልቅና መሪር ሐዘን እየገለጸ ልዑል እግዚአብሔር ለሞቱት ዕረፍተ ነፍስን፣ ለተጎዱት ፈጣን ፈውስን፣ ለቤተሰቦቻቸውና ለምዕመናን በሙሉ መጽናናትን እንዲሰጥ ከእንባ ጋር ጸሎቱን ያደርጋል ሲል ገልጸዋል። በአዲስ አበባ የኮሪደር ልማት የተፈናቀሉ የካዛንቺስ ነዋሪዎች በቃሊቲ ወርቁ ሰፈር ለአስከፊ መከራና የሰብአዊ መብት ጥሰት መዳረጋቸውን ገለጹ። በአዲስ አበባ ከተማ አስተዳደር እየተካሄደ ባለው ሰፊ በኮሪደር ስም የማፈናቀል ተግባር ምክንያት ከ40 ዓመታት በላይ ከኖሩበት የታሪክና የማህበራዊ ትስስር ማዕከል ከነበረው ካዛንቺስ አካባቢ በአንድ ቀን አጭር ማስጠንቀቂያ የተፈናቀሉ ነዋሪዎች በቃሊቱ ወርቁ ሰፈር በከባድ እንግልት፣ መከራና የሰብአዊ መብት መጣስ ውስጥ እንደሚገኙ አስታወቁ። ተፈናቃዮቹ በቃሊቲ ወርቁ ሰፈር በተገነቡ 5000 ተገጣጣሚ ቤቶች ውስጥ እንዲሰፍሩ የተደረገ ቢሆንም ቦታው ለሰው ልጅ መኖሪያነት በጭራሽ የማይመጥንና መሰረታዊ ፍላጎቶች እንኳን ያልተሟሉበት እንደሆነ ገልጸዋል። ነዋሪዎች እንደሚናገሩት ለአዲሱ የመልሶ ማቋቋሚያ ቦታ የተመደበው በጀት በሙስና መበላቱንና አዲሶቹን ተገጣጣሚ ቤቶች የመገንባት ኃላፊነት የተሰጠው የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽንና ንዑስ ተቋራጮች አገዛዙ ክፍያ አልፈጸመልንም በሚል ምክንያት እጅግ ጥራት የጎደለውና ሊፈርስ የተዘጋጀ ስራ ሰርተው ወጥተዋል። አንድ የ72 ዓመት የካዛንቺስ ቀደምት አዛውንት እንደገለጹት ቤቶቹ ገና ከመግባታቸው ዝናብ የሚያስገቡ የመብራትና የውሃ ዝርጋታቸው ያልተጠናቀቀ ናቸው። በዚህም ምክንያት ነዋሪዎች የዝናብ ውሃን በቤታቸው ውስጥ በባልዲ እየቀዱ ለመኖር መገደዳቸውን በቁጭት ይናገራሉ። ከቤት ጥራት መጓደል በተጨማሪ የአካባቢው የመሰረተ ልማት ችግር ሌላው አስከፊ ፈተና ሆኖባቸዋል። ወደ ሰፈሩ የሚያስገባው መንገድ ሙሉ በሙሉ በመበላሸቱና በጭቃ በመሸፈኑ ምክንያትም ተሽከርካሪዎች የሚሰበሩበት፣ ህጻናትና አረጋውያንን ጨምሮ ነዋሪዎች ወጥተው መግባት የማይችሉበት አሰቃቂ ሁኔታ ተፈጥሯል። ይህንኑ ምሬትና እንግልት ለክፍለ ከተማው አመራሮች ያቀረቡት ነዋሪዎች ለችግራቸው አፋጣኝ መፍትሄ ከማግኘት ይልቅም ልማት ተባባሪ አይደላችሁም የሚል ውንጀላና ከንቲባዋ ቤቶቹን ልትመረቅ ስትመጣ ይሰራላቸዋል የሚል የፌዝ ምላሽ እንደተሰጣቸው ተናግረዋል። በአዲስ አበባ የሚካሄደው የኮሪደር ልማት የከተማዋን ገጽታ ለመቀየር የተወጠነ ቢሆንም እንደ ካዛንቺስ ያሉ ነዋሪዎችን ያለ በቂ ካሳ፣ ያለ ቅድመ ዝግጅትና ያለ መብት ማስከበር ወደ ከተማዋ ዳርቻዎች መወርወሩ ከፍተኛ ማህበራዊና ኢኮኖሚያዊ ቀውስን ፈጥሯል። ለ40 ዓመታት ከኖሩበት ሞቅ ያለ ቤታቸው በድንገት ተነስተው በኃላፊነት በጎደለው ሁኔታ ወደዚህ አካባቢ የተወረወሩት እነዚህ ዜጎችም
በሺዎች የሚቆጠሩ ተጨማሪ ቤቶች ተሰርተው እስኪያልቁ ድረስ በዚህ አሰቃቂ ሁኔታ ውስጥ እንዴት መቆየት እንደሚችሉ ስጋታቸውን ገልጸዋል። ነዋሪዎቹ የሚመለከተው አካልና የህዝብ አካላት የእነሱን እውነተኛ እንግልት ያውቁ ዘንድ ጉዳዩ ተገቢውን ትኩረት አግኝቶ አግባብ ያለው ማጣሪያ እንዲደረግላቸውና አፋጣኝ መፍትሄ እንዲሰጣቸው አጥብቀው ጠይቀዋል ሲል መሰረት ሚዲያ ዘግቧል። የሩሲያ ዩክሬን የጋራ የድሮን ጥቃቶችና የመካከለኛው ምስራቅ የጂኦፖለቲካዊ ውጥረት ተባብሶ እንደቀጠለ ነው። በምስራቅ አውሮፓና በመካከለኛው ምስራቅ የቀጠናው ጂኦፖለቲካዊ ውጥረት በአዲሱ መልክ እያየለ መጥቷል። የሩሲያና የዩክሬን ጦርነት ወደ ከባድ የድሮን ጥቃት ከተሸጋገረበት ሁኔታ ጎን ለጎንም በመካከለኛው ምስራቅ ደግሞ በኢራንና በአሜሪካ መካከል ያለው ውጥረት እየተረጋጋ ይገኛል። ዩክሬንን ወደ ሩሲያ ግዛት ዘልቃ በመግባት በፈጸመቻቸው ጥቃቶች የአገሪቱን ዋነኛ የነዳጅ ማጣሪያዎችና የሩሲያ ስትራቴጂካዊ አቪዬሽን የሚገኝበት አየር ማረፊያ መታች። ከዩክሬን ድንበር 600 ኪሎ ሜትር ርቀት ላይ የሚገኙት የኤንግልስ አየር ማረፊያና የሳራቶቭ ነዳጅ ማጣሪያ በዋናነት የተመቱ ሲሆንም የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ሁለቱንም ተቋማት የሩሲያን ጦርነት በገንዘብና በሎጂስቲክ ለመደገፍ የሚያገለግሉ ስትራቴጂካዊ ተቋማት ሲሉ ገልጸዋቸዋል። በካሉጋ ግዛት የሚገኝ የነዳጅ ዴፖ፣ በብራንያስክ ያለ የድሮን ማስወንጨፊያ ስፍራ እንዲሁም በሩሲያ ትልቁ የኦንላይን ችርቻሮ ንግድ ኩባንያ የሆነው የዋይልድ ብሬስ መጋዘን ጥቃትን አስተናግደዋል። ሩሲያ በበኩሏ በዩክሬን ጥቃት 8 ሰዎች መገደላቸውን ገልጻ 635 የዩክሬን ድሮኖችን መጣሏንና ማክሸፏን አስታውቃለች። ሞስኮ በጥቁር ባህር የሚገኝ የዩክሬን ወደቦችና 2 መርከቦች ላይ ጥቃት መፈጸሟን ስትናገር፣ ዩክሬንም በበኩሏ በሰሜን ምስራቅ ካርኪቭ ከተማ አቅራቢያ በሚገኝ የፖስታ ተርሚናል ላይ በተፈጸመው የሩሲያ ጥቃት 1 ሰው መገደሉን ገልጻለች። በሁለቱ ሀገራት መካከል ያሉት ሰፊ የጦር ግንባሮች ከፍተኛ የእግረኛ እንቅስቃሴ ሳይታይባቸው ቢቆዩም ሁለቱም ወገኖች በዋና ዋና ከተሞች በኢነርጂ መሰረተ ልማቶችና በሎጂስቲክ መጋዘኖች ላይ የሚያደርሱትን የአየርና የድሮን ጥቃት በእጅጉ አጠናክረውታል። በአሜሪካ የሚመራው የዲፕሎማሲና የሽምግልና ሂደት እስካሁን ፍሬያማ ውጤት አላመጣም። በሌላ በኩል በመካከለኛው ምስራቅ በኢራንና በዩናይትድ ስቴትስ መካከል ያለው የቃላት ጦርነትና የደህንነት ስጋት ከፍተኛ ደረጃ ላይ ደርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ ደህንነትና በኢራን ኒውክለር ማስወገድ ጉዳይ ላይ በቅርቡ ስምምነት ላይ መድረስ ይቻላል የሚል ተስፋ አድርገው ከኢራን ጋር ውይይት እንደሚጀመር ቢናገሩም ኢራን ይህንን አስተባብላለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ከዩናይትድ ስቴትስ ጋር ምንም አይነት ድርድር እያደረግን አይደለም ሲሉም አስተባብለዋል። አክለውም አሜሪካ ጥቃቷንና ማዕቀቧን እስከቀጠለች ድረስ በሆርሙዝ ያለው ሁኔታ አይቀየርም ብለዋል። ኢራን ከኦማር ጋር በመተባበር በዓለም አቀፍ የነዳጅ ንግድ ቁልፍ በሆነው የሆርሙዝ ባህር ወሽመጥ ውስጥ የመርከቦች ደህንነቱን የጠበቀ እንቅስቃሴ እንዲኖር ለማስቻልም ጊዜያዊ የባህር መጓጓዣ መስመር ለመመስረት እየሰራች መሆኑን አስታውቃለች። በሁለቱም ቀጠናዎች እየታዩ ያሉ ወታደራዊና ዲፕሎማሲያዊ እክሎች የዓለም አቀፉን የደህንነትና የኢኮኖሚ መረጋጋትን በከፍተኛ ሁኔታ ስጋት ላይ ጥለውታል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።